እንደምን ቆያችሁ። ዕለተ ረቡዕ የቀን መረጃዎችን ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ቤተሰቦቻችን ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። ወደ ቀዳሚው መረጃ እናልፋለን። የቀድሞው የኢትዮጵያ ውጭ ጉዳይ ሚኒስትር ገዱ አንዳርጋቸው በትራምፕ በዓለ ሲመት ላይ መገኘታቸው አነጋጋሪ ሆኗል። በግዴታ መገኘት አለብኝ ብለው የተከለከሉት የብልጽግናው መሪ አብይ አህመድ ለፕሬዝደንት ትራምፕ የእንኳን ደስ አለዎት መልእክትም ሆነ መግለጫ አላወጡም። የቀድሞው የአማራ ክልል ፕሬዝደንት የውጭ ጉዳይ ሚኒስትርና የአብይ አህመድ የደህንነት አማካሪ ገዱ አንዳርጋቸው በአሜሪካ 47ኛው ፕሬዝደንት በዓለ ሲመት ላይ ተገኝተዋል መባሉን ተከትሎ መነጋገሪያ ሆነዋል። ገዱ አንዳርጋቸው በዶናልድ ትራምፕ ግብዣ በዓለ ሲመቱ ላይ የተገኙ ሲሆን ከተለያዩ ባለስልጣናት ጋር ሲነጋገሩና ሰላምታ ሲለዋወጡ የታዩባቸው ፎቶግራፎችም በማህበራዊ ሚዲያዎች ተሰራጭተዋል። እሳቸው በዚህ ሰዓት የፋኖ ደጋፊና የብልጽግና ተቃዋሚ በመሆናቸው ብዙዎች መነጋገሪያ ሆነዋል። በብልጽግናው ቤትም ድንጋጤ ተፈጥሯል። ኢትዮጵያ ዋነኛ ጠላቷ በሆነው አብይ አህመድ እየፈረሰች ትገኛለች። የብልጽግና ችግር አብዛኛው በአብይ አህመድ የሚመነጭና ቂም ይዞ በማደግ የመጣ ነው የሚሉት አቶ ገዱ አንዳርጋቸው የአማራ ሕዝብም ከብልጽግና ጋር ለአንዴና ለመጨረሻው እስከ ወዲያኛው ተቆራርጧል በሚል ንግግራቸው የሚታወቁ ሲሆን በትራምፕ በዓለ ሲመት ላይ የተገኙት የአብይ አህመድ ቀንደኛ ተቃዋሚ ሆነው በመሆናቸው ነው መነጋገሪያ የሆኑት። የብልጽግናው መሪ አብይ አህመድ በበዓለ ሲመቱ ላይ ለመገኘት ደጅ የጠኑና በተለያዩ የኤምባሲ ሰቦችና ልዩ መልእክተኞች የጠየቀ ቢሆንም የትራምፕ አገዛዝና መሪዎች እንዲሁም ጓዶቻቸውና የፕሮግራሙ አዘጋጆች ግን ሙሉ በሙሉ አብይ አህመድን አልተቀበሉትም። አብይ በበዓለ ሲመቱ ላይ ድንኳን ሰብሮ እስከ መገኘት የደረሰ ፍላጎት ይዞ አምባሳደሮችን ቢያማክርም ሳይሳካለት የቀረ ሲሆን አብይን የሚቃወሙት የቀድሞው ጉምቱ ባለስልጣን ገዱ አንዳርጋቸው ግን በበዓለ ሲመቱ ላይ ከተለያዩ ባለስልጣናት ጋር ሲነጋገሩ ታይተዋል። ገዱ አንዳርጋቸው በውጭ ጉዳይ ሚኒስትርነት ዘመናቸው ከትራምፕ ጋር ተገናኝተው በሰፊው መወያየት የቻሉ የነበረ ሲሆን በህዳሴ ግድብ ጉዳይም ከትራምፕና ከሳቸው ሹመኞች ጋራም ሰፊ ውይይት ማድረጋቸው የሚታወስ ነው። የአገዛዙ መሪ አብይ አህመድ ግን በአሁኑ ሰዓትም ሆነ ይህ ዜና እስከ ተጠናቀረበት ጊዜ ድረስ ለአሜሪካው ፕሬዝደንት ዶናልድ ትራምፕ መልእክትም ሆነ እንኳን ደስ አለዎት አላስተላለፉም። በርካታ የዓለማችን መሪዎችና ባለሀብቶች እንዲሁም ታዋቂ ሰዎች የተገኙበት መድረክ ላይ ሳይገኙ የቀሩት አብይ አህመድ በውጭ ጉዳይ ሚኒስትራቸው በኩል አሊያም በጽህፈት ቤታቸው በኩልም ቢሆን የእንኳን ደስ አለዎት መልእክትን አላስተላለፉም። ከትናንት ወዲያ በበዓለ ሲመቱ ላይ በቀጥታ ተጋብዘው የተገኙት አቶ ገዱ አንዳርጋቸው ግን የኢትዮጵያን ሁለንተናዊ ቀውስ በተለይም የአማራን ሕዝብ ስቃይና መከራ ለትራምፕ አስተዳደርና ሹመኞች ያስረዳሉ ተብሎ ይጠበቃል። በሌላ በኩል በአማራ ክልል በአገዛዙ ጦርና በፋኖ መካከል የሚደረገው ውጊያ አሁንም ቀጥሏል። በተለይም በጎጃም ደንበጫ፣ ማቻከልና ደጋዳሞት ከባድ ውጊያ ተቀስቅሷል። በሰሜን ወሎ ወልዲያና ሌሎች ከተሞች ደግሞ ወጣቶች በገፍ እየታሰሩ መሆናቸውን የመረጃ ምንጮቻችን አሳውቀዋል። ከትናንት ጀምሮ በክልሉ በተለያዩ ከተሞች የፋኖ ኃይሎች ዘልቀው በመግባት በአገዛዙ ጦር ላይ ውጊያ መክፈታቸው የታወቀ ሲሆን በተለይ በምስራቅ ጎጃም ዞን አማኑኤል ከተማ፣ በምዕራብ ጎጃም ዞን ደንበጫና ደጋዳሞት የዋለው ውጊያ በከባድ መሳሪያ ጭምር የታገዘ እንደሆነ ነዋሪዎች አረጋግጠዋል። በደጋዳሞት ወረዳ በዳማ ማርቆስ ግንባር አቅላት ወይበኝ ማርያም አካባቢ በአገዛዙ ጦርና በፋኖ መካከል እየተደረገ ያለው ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበበት ሆኗል። የፋኖ የመረጃ ምንጮችም በቦታው በተደረገው ውጊያ ላይ በአገዛዙ ሰራዊት ላይ ከባድ ጉዳትን አድርሰናል ብለዋል። በደንበጫ ከተማ ደግሞ የፋኖ ኃይሎች ዘልቀው በመግባት ያገዛዙ ሰራዊት በካምፕ ብቻ ተወስኖ እንዲቀመጥ አድርገው ከተማዋን ተቆጣጥረው እንደነበር ነው የተነገረው። የፋኖ
ኃይሎች በውጊያው በርካታ ወታደሮችን ገድለዋል፣ የጦር መሳሪያዎችንም በምርኮ ይዘዋል ነው ያሉት ነዋሪዎቹም። ሆኖም በውጊያው ከፍተኛ ጉዳት የደረሰበት ያገዛዙ ጦር በከተማዋ ሙሉ ዓለም ችግኝ የሚባል አካባቢ ከሚገኘው ካምፕ ሆኖ ከባድ መሳሪያ ወደ ነዋሪዎች ቤት በመተኮስ ጉዳት እያደረሰ ይገኛል ተብሏል። በተመሳሳይ በማቻከል ወረዳ ግራ ቅዳም በተባለ አካባቢ ከንጋቱ 11 ሰዓት ጀምሮ ከባድ ውጊያ ሲደረግ እንደነበር ነው የተነገረው። ውጊያው የተቀሰቀሰው ያገዛዙ ጦር ግራ ቅዳምን ለመቆጣጠር ከ72ኛ እና 74ኛ ክፍለ ጦር የተውጣጣ ኃይል ማንቀሳቀሱን ተከትሎ ሲሆን ከፋኖ በተሰጠው አጸፋ ከባድ ጉዳት አስተናግዶ ወደ ኋላ እየሸሸ ይገኛል ሲሉ የፋኖ የመረጃ ምንጮች ጠቁመዋል። በሌላ በኩል ከጥምቀትና ከቃና ዘገሊላ በዓል አከባበር ጋር በተያያዘ በተለያዩ ከተሞች ወጣቶች በግፍ እየታሰሩ መሆናቸውን የመረጃ ምንጮቻችን አድርሰውናል። የእስሩ መነሻ በበዓሉ አከባበር ላይ ፋኖንና የፋኖ መሪዎችን ስም እያነሳችሁ ጨፍራችኋል በሚል እንደሆነ ነው የተነገረው። በየከተሞቹ የተቋቋመው ኮማንድ ፖስት በሰጠው ትዕዛዝ ነው ወጣቶች እየታሰሩ የሚገኙት የሚሉት የመረጃ ምንጮቻችን በርካታ ወጣቶች ከተያዙ በኋላ የት እንደተወሰዱ አለመታወቁን ጨምረው ገልጸዋል። በባህር ዳር፣ ዱርቤቴ፣ ወልዲያ፣ ሞጣ፣ መካነ ሰላም፣ ጎንደር፣ ደብረ ብርሃን፣ ቡሬ፣ ሸዋሮቢትና ሌሎች ከተሞች ከበዓሉ ማግስት ወጣቶች እየታሰሩ የሚገኙባቸው ከተሞች መሆናቸው ታውቋል። በተለይ በሰሜን ወሎ ወልዲያ ከተማ እስካሁን ከ100 በላይ ወጣቶች ታፍሰው ተወስደዋል። በወልዲያ የተጀመረው እስርና ፈሳም ከቃና ዘገሊላ በዓል አከባበር በኋላ የተጀመረ ነው ተብሏል። በወልዲያ ከተማ የታሰሩ ወጣቶች በከተማዋ በወታደራዊ ካምፕነት እያገለገሉ ወደሚገኙት ማር ማቀነባበሪያ ፋብሪካና ሼህ መሐመድ ሁሴን አላሙዲ ስታዲየም ተወስዷል ሲሉ የመረጃ ምንጮቻችን አረጋግጠዋል። በሌላ መረጃችን በትግራይ ክልል ርዕሰ መዲና መቀሌም ትናንት ሂጃቧን ትለብሳለች ትምህርቷንም ትማራለች የሚል ሰላማዊ ሰልፍ ተደርጓል። አቶ ጌታቸው ረዳ በጣም የሚያሳዝን ነው፣ የትግራይን ሕዝብ አንድነት በሚያጠናክር መልኩ እንዲፈታ ይደረጋል ሲሉ ስለ ሁኔታው ገልጸዋል። በአክሱም ከተማ በሚገኙ ትምህርት ቤቶች ከሂጃብ ክልከላ ጋር ተያይዞም የፍርድ ቤትና የትምህርት ቢሮ ውሳኔ ትዕዛዝ እንዲተገበር የሚጠይቅና በትግራይ እስልምና ጉዳዮች ምክር ቤት የተዘጋጀ ሰላማዊ ሰልፍ ትናንት በመቀሌ ተካሂዷል። በሰልፉም ሴት ሙስሊም ተማሪዎች ወደ ትምህርት ገበታቸው ይመለሱም፣ ሂጃብ መልበስ ሃይማኖታዊ መብትና ግዴታ ነው፣ ሰላምና ፍትህ ለትግራይ፣ መብታችን ይጠበቅልን፣ ከተበዳዮች ጎን እንቆም፣ የፍርድ ቤት ትዕዛዝ ይከበር ወዘተ የሚሉ መፈክሮች ቀርበዋል። ሰልፉ ላይ የተገኙት የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼህ አደም አብዱል ቃድር ትግራይ የሃይማኖቶች የመቻቻል የነጻነት ተምሳሌት ነች። ይሁን እንጂ ይህንን ስልጡንነቱን ወደ ኋላ በሚመልስ መልኩ ልጆቻችን ሂጃባቸውን ለብሰው እንዳይማሩ ከዘንድሮው የ12ኛ ክፍል ሀገር አቀፍ ፈተናም እንዲቀሩ ተደርገዋል ብለዋል። ችግሩ ሳይባባስ እንዲፈታ ከ2 ወራት በላይ ለዘለቀ ጊዜ የተለያዩ ጥረቶች መደረጋቸውን ያስታወሱት ፕሬዝደንቱም ትምህርት ቤቶቹ የክልሉንና የሀገሪቱን ሕግ በማክበር የሂጃብ ክልከላውን በአጭር ጊዜ ማንሳት አለባቸው፣ ጥያቄያችንም በአጭር ጊዜ ካልተመለሰ ግን እስከ መጨረሻው ድረስ መጠየቃችንን እንቀጥላለን ሲሉ ተናግረዋል። የክልሉ ትምህርት ቢሮ እንደዚሁም ክርስቲያን ወንድሞቻችን ችግሩ ከጅምሩ እንዲፈታ ብዙ ጥረት አድርጋችኋል ያሉት ፕሬዝደንቱም ችግሩ በዘላቂነት እስኪፈታ ድረስም የጀመራችሁትን ትግል አጠናክራችሁ እንድትቀጥሉ ሲሉ ጥሪ አስተላልፈዋል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት ጌታቸው ረዳ ደግሞ የዛሬው ሰላማዊ ሰልፍ አዘጋጆችን መልእክት በጽህፈት ቤታቸው ተቀብለዋል። ፕሬዝደንቱ አቶ ጌታቸው ከጦርነት ወጥተን በተነጻጻሪ ሰላም የምንገኝበት ጊዜም ሴት ሙስሊም እህቶቻችን በሂጃብ ምክንያት ከትምህርት ገበታ ሲከለከሉ ማየት በጣም የሚያሳዝን ነው ብለዋል። ችግሩ ገና ከጅምሩ ከትምህርት ቤቶቹ አመራሮች
ከክልሉ ትምህርት ቢሮ ጋር በመነጋገር ለመፍታት ጥረት ሲደረግ እንደቆየ አንስተው እዚህ ደረጃ ላይ መድረስ ያልነበረበት ጉዳይ ነው። አሁንም የትግራይ ህዝብን አንድነት በሚያጠናክር መልኩ እንዲፈታ እናደርገዋለን ብለዋል። ጉዳዩ ቶሎ መታረም እንዳለበት የሚያግባባን ቢሆንም ከስሜት በጸዳ አስተዋይነትና ዘላቂነት ባለው መንገድ መሆን እንደሚገባ ሁላችንም መገንዘብ ያስፈልገናል ሲሉ አክለዋል። ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ? እኔ ያለሁ እግዚአብሔር ይመስገን። ሰላማችሁ ይብዛልኝ። ውድ የሊዲያ ቻናል ተከታዮች ቤተሰቦች እንዴት ሰነበታችሁ? እንዴት ሳደረሳችሁ? እንዴት ናችሁ? ከኔ ጋር ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁን ያብዛልኝ ቤተሰቦች። ለቻናል አዲስ የሆናችሁ ካላችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰቡኑ ማለት ነው። ቤተሰቦቼ ቤተሰብናችሁ ደግሞ ከልብ እናመሰግናለን። ቻናሌ ትንሽ ተመቷል። በተቻላችሁ አቅም ላይክ እና ሼር ሰብስክራይብ አድርጉልኝ ማለት ነው። በተቻላችሁ አቅም ማለት ነው። ቤተሰቦች፣ የኔ ወዳጆች፣ የኔ አድናቂዎች፣ የኔ ደጋፊዎች ማለት ነው። የምትወዱኝ ማለት ነው። የምትወዱኝ፣ የምታከብሩኝ፣ የምወዳችሁ፣ የማከብራችሁ ቤተሰቦቼ በተቻላችሁ አቅም ቻናሌን ላይክ እና ሼር ሰብስክራይብ በደንብ አዩልኝ ማለት ነው። ትንሽ ተመቷል ቻናሌ ማለት ነው። እና እናንተ ደግሞ ስታዩልኝ ሼር ስታረጉልኝ ኮፒ ሼር ስታረጉልኝ ሰብስክራይብ ስታረጉ በጣም ለኔ ጥቅም አለው ማለት ነው ቤተሰቦቼ። እና ሁላችሁም በያላችሁበት ሰላማችሁ ይብዛ። እግዚአብሔር አምላክ ሀገራችንን ህዝባችን አንድ አድርጎልን መከራና ስቃይን ከኢትዮጵያ ምድር ላይ ያንሳልን ላለው ቤተሰቦቼ ዛሬም እንግዲህ ያው ቀደም አድርጌ መረጃውን ወደ እናንተ አድርሻችኋለሁ ማለት ነው ቤተሰቦቼ። ዛሬ ደግሞ ነው የመጣሁበት ሰው በማንነቱ ለምን ያፍራል ማለቴ፣ ሰው በማንነቱ ለምን ያፍራል ማለቴ፣ አንድ ሰው ማንነት አለው አይደለ? ማንኛችንም ቢሆን ማንነት አለን አይደለ? እንዴት በማንነታችን ለምን እናፍራለን? ለምን እንሸማቀቃለን? ምክንያቱም ማንኛውም ሰው የራሱ የሆነ ማንነት አለው አይደለ? የራሱ የሆነ ባህል፣ ወግ፣ ሴት አለው አይደለ? እና ለምንድን ነው የሆነ እንትን ሲል ለመሸማቀቅና አንዱን ለማሸማቀቅ አንዱን ደግሞ ተሸማቃቂ አንዱ አሸማቃቂ የሆነው ለምንድን ነው? እስኪ እንደው ይሄ እንደኔ ጥያቄ ሆነባችሁ ማለት ነው። የሆነባችሁ ካላችሁ እስኪ ምክንያቱም በሰው ማንነት ገብቶ የሰውን ማንነት ከፍ ዝቅ ማድረግ የራሱን ማንነት ከፍ ዝቅ እንዳረገ ነው የሚቆጥረው ብዬ ነው ማስበው። ይሄን እንደዛ ነው። ለምሳሌ ነው አሁን አንዱን ሰው እጅ በማንነቱ ባለው ነገር ከፍ ዝቅ ባረገው ራሴን እንዳረኩ ነው እንጂ ያንን ሰው እንዳረኩ አይሰማኝም። ምክንያቱም የሰው የሰብአዊነትን ሊሰማን ይገባል። ያ ሰው የራሱ የሆነ ማንነት፣ የራሱ የሆነ ሴት፣ የራሱ የሆነ አኗኗር አለው አይደለ? በራሱ መንገድ የሚሄድ አለ አይደለ? ያንን ሰው ደግሞ ከመናቅና ከፍ ዝቅ ማድረግ ይሄ ራስን ነው። እኔ ራሴን ነው ከፍ ዝቅ ማድረገው እንጂ ያንን ሰው ምንም እንዳላረኩት ነው የሚሰማኝ። ግን ራሴን ያልሆነ ተራ ቦታ እንደጣልኩት ነው የሚሰማኝ ቤተሰቦችና እባካችሁ ሰውን በማንነቱ ለማሸማቀቅ ሰው ባለው ነገር ባለባበሱም ሆነ ባስተሳሰቡም ባመለካከቱም ሆነ ከፍ ዝልቅ ልታረጉ አትሞክሩ ማለት ነው። ማለት ማንኛችንም ሰው ባለው ነው አይደለ? መቼም እኔ ያለኝ ለአንዱ ሰው የሌለ ይሆናል፣ እሱ ያለው ለኔ የሌለኝ ይሆናል አይደለ? ያ ነገር ግን ያ የለውም ወይም ያ ነገር የለውም ብሎ በማንነቱ ወይም በሆነው ነገር ከፍ ዝቅ ለማድረግ የምታስቡ የምታረጉ ሰዎች እርግጠኛ ነኝ በሙሉ ልቤ ነው የምላችሁ ራሳችሁን ነው እንጂ ያንን ሰው ምንም አላረጋችሁትም። ያንን ሰው እያበረታችሁት እያጠነከራችሁት እንደሆነ ወቁ ማለት ነው። ራሳችሁን ግን ያልሆነ ተራ ቦታ እንደጣላችሁት ወቁት ማለት ነው። ምክንያቱም አንድ ሰውን በማንነቱ ወይም ባለባበሱ አይታችሁ ገምታችሁ የሆነ አስተያየት መስጠት ከፈለጋችሁ በቀና መንገድ ጎደሎነት ካለው ያ ማለት የማይስብ ነገር ወይም እናንተን ላስጠላችሁ ነገር ካለ ለሱ የተመቸው ነገር ሊሆን ይችላል፣ ወይም ለሱ የተመቸ ነገር ግን ይሄ እንደዚህ ነው ብላችሁ ሐሳባችሁን ተተቀበላችሁ ኦኬ። ካልተቀበላችሁ ግን ያ ሰው ለራሱ ተመችቶታል። ለኔ የተመቸኝን ካልተመቻችሁ አልተመቸንም ብላችሁ አስተያየት ልትሰጡ ትችላላችሁ። ነገር ግን የሆነ እኔን ልታንቋሽሹ ወይም ከፍ ዝቅ ልታረጉ
ማንም መብት አልሰጣችሁም። ራሳችሁን እንዳረጋችሁ ነው የሚቆጥረው ማለት ነው ቤተሰቦች። እና ብዙ ቦታ ላይ ያለሁኝ ሰው ባነጋገሩም በመልኩም ሆነ በሆነ ነገሩ የሆነ በመልካችሁም ለመኮርታችሁ ያንን ሰው ባለው መልክ ወይም ባለው ቁመና ለማሸማቀቅ የምታረጉ ብዙዎች አላችሁ። የእውነቴን ነው የምላችሁ። ነገር ግን በጣም ተሳስታችኋል። ሁላችንም አንድ ነን። የሰው ልጅ ሁሉም አንድ ነው እና ወይም አንዱ ስለቀላ አንዱ ስለጠቆረ ወይም አንዱ ስላጠረ አንዱ ስለረዘም አይደለም። የሰው ልጅ ሁሉም አንድ ነው። መልክም ቁመናም ሁሉም ረጋፊ ነው። ይሄንን ማሰብ አለባችሁ ማለት ነው። እና መቼም እግዚአብሔር ፈጣሪ ሲፈጥር ሁላችንም አንዱን ጎደሎ አንዱን ሙሉ አድርጎ አይደለም የሰራው። ሁላችንም እሱ እንደፈቀደ እሱ እንዳለ ይበቃችኋል ብሎ እግዚአብሔር እሱ መጥኖ ደቁሶ ሰርቶናል አይደለ? እና እግዚአብሔር የሰራንን ደግሞ እናንተ እንደዝናችሁ እናንተ እንደዛልላችሁም ብላችሁ እናንተ አስተያየት ሰጣችሁ እና ሰውን ከፍ ዝቅ ለማድረግ የምታስቡ ያላችሁ ይሄ ነገር ራሳችሁ እንዳረጋችሁ ነው እንጂ ያንን ሰው ምንም እንዳልነካችሁት ነው እኔ ራሴ የሚሰማኝ ማለት ነውና ቤተሰቦች ማለት ነው ከእንደዚህ ድርጊታችን ልንቆጠብ ይገባል ማለት ነው። ይሄን ነገራችንን ልናስተካክል ይገባል። ሁሉም ሰው እኩል ነው። በአስተሳሰቡና በመልኩ ሊለይ ይችላል፣ ግን ሁሉም በአስተሳሰቡም በመልኩም በራሱ መንገድ ሊጓዝ ይገባል እንጂ እኔ አስተሳሰብ ጎበዝ ነኝ፣ እኔ ሊቅ ነኝ፣ እኔ እንደዚህ ነኝ፣ እኔ ያለኝ ነኝ ብላችሁ የሌለውን ሰው ልታንቋሽሹና ባለባበሱን ባኗኗሩ ከፍ ዝቅ ልታረጉ አይገባም። ጥሩ አይደለም እላለሁ ቤተሰቦቼ። እና ይሄን ነገራችንን ብናስተካክል ጥሩ ነው። አንድ ሰው የሆነ ደረጃም ሲደርስ ወይም አንድ ሰው ደግሞ የሆነ ደረጃ ደርሶ ወርታች ሲወርድ ደግሞ የሆነ የምትሉን ነገር ማንኛውም ሰው ይወርቃል፣ ይነሳል፣ ይወርቃል፣ ይነሳል፣ ያገኛል፣ ያጣል፣ ሰው ይሞታል፣ ይወለዳል አይደለ? እና እንደዛ ሲሆን መቼም እግዚአብሔር አንድ ሰው ሳይገል አንድ ሰው ሳይፈጥር አይውልም አይደለ? ልክ እንደዛ ነው ህይወትም ማለት ነው። እና ይሄን ነገር ማሰብና ማገናዘብ አለባችሁ። ሰውን በማንነቱ የምታሸማቅቁና በማንነቱ እንትን የምትሉ ሰዎች ስላላችሁ ነው ይሄ ነገር። እኔ ማለት እኔ ራሴን ነው እኔ እንጂ አሁን ለምሳሌ አንድ ሰው የሆነ ነገር እኔ ጋር ኑሮኝ ያ ሰው የሌለው ቢሆን እንደዚህ ያለህን ብያንን እዛው ከፍ ዝቅ ላደረገው አይገባም። ግን ያመመካበት ነገር በሴኮንዶች ሊጠፋ ይችላል፣ በሴኮንዶች ወይም ሊያልቅ ይችላል፣ ወይም በሴኮንዶች በቃ እንትን ሊል ይችላል። እና ያን ነገር ማሰብ አስቀድመን ማሰብ አለብን ቤተሰቦቼ ማለት ነውና እስኪ እናንተም እስኪ ይሄን ነገር ከራሳችሁ ጋር ተነጋገሩበት፣ እስኪ አስተያየትም ስጡ ማለት ነው ቤተሰቦቼ። ስለነበረን ቆይታ ከልብ አመሰግናለሁ። በቀጣይ በሌላ ቪዲዮ ውስጥ የምንገናኝ። መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ሰላምና ፍቅር፣ አንድነት ለሀገራችን ለሕዝባችን ያንጣልን። እግዚአብሔር አምላክ የኢትዮጵያን ትንሣኤ ያቅርብልን።